አሰላሙ አለይኩም ወረሕመቱላሂ ወበረካቱ። በዛሬው ቪዲዮ ሱረቱን ነበእ ከአንቀጽ 37 እስከ መጨረሻው ያሉትን አንቀጾች እየተማማረን ቆይታ እናደርጋለን። እስከ መጨረሻው እንድትከታተሉት እጋብዛለሁ። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም رب السماوات والأرض وما بينهما الرحمن لا يملكون منه خطابا يوم يقوم الروح والملائكة صفا لا يتكلمون إلا من أذن له الرحمن وقال صوابا ذلك اليوم الحق فمن شاء اتخذ إلى ربه مآبا إنا أنذرناكم عذابا قريبا يوم ينظر المرء ما قدمت يداه ويقول الكافر يا ليتني كنت ترابا ናም በዛሬው ቪዲዮ ኢንሻአላህ እነዚህን አንቀጾች ነው እየተማማረን ቆይታ የምናደርገው። ጀማሪ የሆናችሁ የምታጠኑ በጥሞና እንድትከታተሉ በድጋሚ እጋብዛለሁ። ዛሬ እንግዲህ ሱረቱን ነበእ የመጨረሻዎቹን አያዎች የምንማማርበት ቪዲዮ ነው። እንኳን ደስ አላችሁ ጁዝ አመ አብራችሁ የምትጨርሱ ማለት ኢንሻአላህ። አሁንም በጥሞና እንድትከታተሉ ነው የማበረታታችሁ። አንቀጽ 37 ረቢ ሰማዋቲ የሚለው ጋር እዚህ ላይ እንደምታዩት ረቢ ስንል ራ ላይ የሸዳ ምልክት እናገኛለን። ይህ የሸዳ ምልክት መኖር ፊደሉ ጠብቆ እንዲጀምር አያደርገውም። ቀድሞ ያለውን ቃል ከዚህ ረቢ ከሚለው ጋር እስካላያያዝነው ድረስ ራን አናጠብቆም። ስለዚህ ረቢ ብለን ቶሎ ብለን የምናልፈው እንጂ አናጠብቆም። ረቢ ብለን ለማጥበቅ አንሞክር። ጠይብ፣ ስለዚህ ረቢ ብለን ነው የምናነበው። ባ ሸዳ ምልክት ይዟል፣ ጥብቅ እናደርገዋለን። ነገር ግን ባን ጥብቅ ከማድረግ በተጨማሪ ወደ ሲን ነው የምንሸጋገረው። እነዚህ አሊፍን አስከትላ የመጣችው አላም አትነበብም። ምክንያቱም ይህች አሊፍን አስከትላ የመጣችው አላም ወደ ሲን ስለምትዋጥ ማለት ነው። የሲን የመጥበቅ ዋነኛ ሰበብ ቀድማ ያለችዋ አሊፍን አስከትላ የመጣችው አላም ስለገባች ነው ወደ ሲን። ልክ ብርጭቆ ውስጥ ውሃ እንደምናስገባው ብርጭቆውን ውሃ አለው፣ ግን ምን ይዘው ብርጭቆውን ነው። በውስጡ ግን ምን አለ? ውሃ አለ። ባዶ ቢሆን ቀላል ነው፣ ውሃ ስላለው ይከብዳል አይደለ? ይሄም ፊደሉ ይጠብቃል። ለምን? ቀድማ ያለችው አላም በሲን ውስጥ ስለምትገኝ። ባትኖር ግን ላም ሲን ይላላ ነበር ማለት። ስለዚህ ረቢል ሰማዋት አይባልም። የምናነበው እንዴት ነው? ባን ማጥበቅ፣ ሲን ማጥበቅ። ቶሎ ብለን ባሸዳ ሲን ሸዳ ይሆናል ማለት ነው። ስናነበውም ረቢሰ በዚህ መልኩ የምናነበው ረቢስ ሰማዋቲ ስንል ታዲያ ከሚም ቀጥሎ አሊፍ ሰጊራ ነው የመጣችው። ሚም ፈትሐ አሊፍ ሰጊራ ማ ወተት እናደርገዋለን። ዋው ፈትሐ አሊፍ ሰጊራ አሁንም አለች። ዋ አፋችሁን ከፈት አድርጉት። ወ ሳይሆን ዋ ማ ዋ እየቻለ ከዛ ታ ከስራ ረቢስ ሰማዋቲ እንደዚህ እናነባዋለን። ከዛ ወልአርዲ እዚህ ላይ ረቢስ ሰማዋት የሚለው ጋር ስናነብ ረቢስ ሰማዋቲ ማ ጎተት ዋ ጎተት። ከዛ በኋላ ግን ታከስራ ወደ ዋው ቶሎ የምናሸጋገረው ረቢስ ሰማዋቲ ወልአርዲ አይባልም። ቲ አይጎተትም፣ የለም መሳቢያ። ታከስራ ወደ ዋው ነው የምንሸጋገረው። ስለዚህ ቲዋ ቶሎ ብለን ረቢስ ሰማዋቲ ቶሎ ብለን ወልአርዲ ወል ወፈት ላም ስኩን ወልአር ራን ወፈር እናደርገዋለን፣ ያዝ እናደርገዋለን። ضادን ስናነብ ወልአርዲ አይባል። ወልአርዲ በዚህ መልኩ ضادን መለማመድ ነበር። ስለዚህ ወልአርዲ ከዛ
ወማ በይነሁማ ዷድ ከስራ ቶሎ ወደ ዋው ነው የምንሸጋገረው። አሁንም ወልአርዲ ወማ አይን ዲ አይጎተትም። ቶሎ ብለን ወልአርዲ ወማ ቶሎ ብለን ግን ከሚም ቀጥሎ አሊፍ ስኩን ስላለ ወማ ጎተት እናደርገዋለን በአጭሩ። ወማ በይነሁማ እዚህ ላይ ወማ በይነሁማ ነበር የሚሆነው። ነገር ግን አርረሕማን የሚለው ጋር ስለምናያይዘው ሚም ፈትሐ ቶሎ ብለን ወደ ራሸዳ የምንሸጋገረው። በእነዚህ መካከል ያሉ ፊደሎች አይነበቡም። ስለዚህ ወማ በይነሁማ ራ እያቸዋለ ወማ በይነሁማ ራ ሚም ራሸዳ ራን ታዲያ ጥብቅ ማድረግ ይኖርብናል። አርረሕማኒ ሐ ደመቅ እናረጋት። አርረሕማኒ አይባልም። አርረሕማ ሚም ፈትሐ አሊፍ ሰጊራ አለች፣ ጎተት እናረጋታለን። እዚህ ላይ ይች የምትመለከቷት ምልክት የማቆሚያ ምልክት ናት። እዚህ ቦታ ላይ ማቆም ይፈቀዳል፣ መቀጠሉ የተሻለ ቢሆንም ማለት ነው። ጠይብ ስለዚህ መቀጠሉ ከማቆሙ የበለጠ ቢሆንም ግን ማቆም ይፈቀዳል። ስለዚህ ስናነብ አያው ረዘም ያለ ስለሆነ ማቆም ይፈቀድልናል። ወማ በይነሁማ አርረሕማን እንደዚህ እናቆማለን። ስናያይዘው ረቢ ሰማዋቲ ወልአርድ ወማ በይነሁማ አርረሕማን። ደግምላችሁ አንዴ ረቢ ሰማዋቲ ወልአርድ ወማ በይነሁማ አርረሕማን። በጣም ጥሩ። ከዛ ላም ፈትሐ አሊፍ ስኩን አለች። ላ ጉተት እናደርጓለን። ላ የምሊኩነ ኩ ካፍ ዶማ ዋው ስኩን አለች። እንደምታዩት ኩ እንዲል የምታረግናት። ከዛ ላ የምሊኩነ ሚንሁ ኑን ፈትሐ ላ የምሊኩነ ና አይባልም። ቶሎ ኑን ፈትሐ ሚንሁ የሚለው ጋር ቶሎ እናያይዘዋለን። ላ የምሊኩነ ሚንሁ ኺጣባ። አሁን እዚህ ላይ አንዳንዶቻችን ሚንሁ ጎተዋለን። ሚንሁ ሁ አሁን እዚህ ላይ ከሃ ዶማ ቀጥሎ ዋው ሰጊራ አለ የለም፣ ዋው ስኩን አለ የለም። ስለዚህ ሚንሁ አይባልም። የምናነበው እንደነው ሃ ዶማ ወደ ኻ ነው የምንሸጋገረው። ኺጣበ ስንል ኻ ሃ ሳይሆን ወይም ካ ወይም ሳይሆን ኻ ኺ ኹ አኽ እነዚህ ሚንሁ ኺጣ ኺጣ ጣ ኺጣባ እንልም ጣ ጣ ሳይሆን ጣ በዚህ መልኩ ጣ ፈትሐ አሊፍ ስኩን አለ ሳብ እናደርገዋለን፣ እናወፍረዋለን። ጣ ጣ ሳይሆን ጣ ጎተት እናደርገዋለን፣ እናወፍረዋለን። በፈትሐተይን ነው ስናቆም ወደ አሊፍ መሳቢያ ይቀይራል። ኺጣባ ጣ እንደዚህ ማለት ነው። ስናያይዘው ላ የምሊኩነ ሚንሁ ኺጣባ ላ የምሊኩነ ሚንሁ ኺጣባ። አያውን ላይ ያይዝላችሁ አዳምጡ። ረቢ ሰማዋቲ ወልአርድ ወማ በይነሁማ አርረሕማን ላ የምሊኩነ ሚንሁ ኺጣባ። በጣም ጥሩ። አንቀጽ 38 የውመ የቁሙ የቁ ቃፍ ዶማ ስኩን አለ ቁ ጎተትና የቁ ሰየቁ ወፈርና አድርጋት ቃፈን። ከዛ ሚም ዶማ ወደ ራ ሸዳ ነው የምንሸጋገረው። አሊፍ አስከተለ የመጣችው አላማ አትነበብም። ሚም ዶማ ቶሎ ብለን ወደ ራ የምናያይዘው። የቁሙ ሩ ራን ጥብቅ አድርገን ቶሎ ወደ ዋው ስኩን መሳቢያውን ነው የምንሄደው። ሩ ሳብ እንዲል ያደርገዋል። ሐ ደመቅ ማለት አለባት። አሩሁ አይባልም። አሩሑ ሐ እንደዚህ የሚሆነው የውመ የቁሙ ሩሑ አያችሁ አይደል? የውመ የቁሙ ሩሑ ሑ ሐ ሑ በዚህ መልኩ እናነበዋለን። ከዛ ሐ ታዲያ አሩሑ ሑ አይጎተትም። ሐ ዶማ ወደ ዋው የምንሸጋገረው። ወል ዋው ፈትሐ ላም ስኩን ስላለች ወል መላ ላም ፈትሐ አሊፍ መሳቢያ ነው ያለው። አሊፍ መሳቢያ ደግሞ የመሳቢያ ምልክትን ይዟል። ስለዚህ ላ በረጅሙ እንዲጎተት ያደርገዋል። ወልመላኢከቱ እያቸዋለ ወልመላ ላ እንዲል ያደረገችዋች አሊፍ መሳቢያ ናት። ወልመላኢከቱ ሶፋ ሷድ ሰፋ ሲሆን ሶፋ ፋን ጥብቅ እናደርገዋለን።
ፈትሐቴን ስለሆነች ስናቆም ወደ አሊፍ መሳቢያ የምትቀይረው ሶፈን ነበር የሚሆነው። በዚህ ምትክ ግን ሶፋ ይሆናል ማለት ነው። ስናያይዘው የውመ የቁሙ ሩሑ ወልመላኢከቱ ሶፋ። እያችሁ አይደል? ደግመዋለሁ። የውመ የቁሙ ሩሑ ወልመላኢከቱ ሶፋ። በጣም ጥሩ። ላ የተከለሙነ ላ እዚህም ላይ መነሻችን ስላያደረግናት ግን የምናያይዝ ከሆነ ምሳሌ ሶፈላ የምንል ከሆነ ንምትዋል ድምፅ ወደ ላም ስለምትዋጥ ፋፈትሐ ላም ሸዳ ነው የምናደርገው። ስለዚህ ፋን ጥብቅ ላንም ጥብቅ እናደርጋለን ማለት ነው። ሶፈላ ብዙ ጊዜ እዚህ ስናቆም ይቺ ምልክት ማቆሚያ ምልክቷ ስላለች ሶፋ ብለን አቁመን ላ የተከለሙን እንችላለን ማለት እንችላለን። አው ደግሞ ሶፋ ብለን ካቆምን በኋላ እንደገና መለስ ስንልና ሶፋ የሚለውን ቃል ላ የተከለሙን ከሚለው ጋር እናያይዘዋለን። እንዴት ነው? ሶፋ ብዬ ካቆምኩ በኋላ እንደገና መለስ ስልና ሶፈላ የተከለሙነ እያቸዋለ። በዚህ መልኩ ማንበብ እችላለሁኝ ማለት ነው። ላም ፈትሐ አሊፍ ስኩን ስላለች ላ ጉተት አረጋታለሁ። የተከለሙ ሚን ዶማው ስኩን አለች ሙ ጉተት እናረጋታለን። ኑን ፈትሐ አለ። ስለዚህ ሶፈላ የተከለሙነ ኢላ ቶሎ ብለን ኑን ላ የተከለሙነ ካልን በኋላ ኢላ የሚለው ጋር ቶሎ እናያይዘዋለን። ላምን ጥብቅ ካረግን በኋላ ላ በአጭሩ ጎተት እናደርገዋለን። መን ኢላ መን ቶሎ መን አንል መን ያዛርገን ቶሎ አዚነ የሚለው ጋር እንሄዳለን። ታዲያ አዚነ የሚለው ዛልን ስናነብ አዚነ ሳይሆን አዚነ ዛ ምላሳችሁን ከጥሳችሁ ብቅ ታደርጉና ልክ እንደ መንከስ ዛ አይደለም አዚነ ዙ አዚነ እንደዚህ ኢላ መን አዚነ ለሁ ረሕማኑ ለሁ ካልን በኋላ ቶሎ አሁንም ሀመራ ሸዳ አሁንም አሊፍን አስከትል ያመጣችው ዓላማ አትነበብም። ስለዚህ አዚነ ለሁ ረሕማኑ ኢላ መን አዚነ ለሁ ረሕማኑ ለሁ ካልን ራ አይጠብቅልንም። ስለዚህ ምን መሆን አለበት? ለሁራ ቶሎ ብለን ሀመራ ሸዳ ለሁ ረሕማኑ ሐ ደመቅ ማድረግ አለብን። ሚን ፈትሐ አሊፍ ሰጊራ አለች ማ አፋችንን ከፈት አድርገን ጎተት ማድረግ አለብን። ኑን ዶማ ቶሎ ወደ ዋው ወቃለ የሚለው ጋር መሄድ አለብን። ኢላ መን አዚነ ለሁ ረሕማኑ ወቃለ ቃፍ ፈትሐ አሊፍ ስኩን አለች ወቃለ ወቃለ ወፈር እናደርገዋለን። ሰዋባ ሰዋብ አይደለም ሷድ ወፈር እናደርገዋለን። ሷድን ሰዋ ወው ፈትሐ አሊፍ ስኩን አለ ሰዋባ በፈትሐተይን በን ነው። ስናቆም ግን ባ ይሆናል በምትኩ። ስለዚህ ሰዋባ ወቃለ ሰዋባ ይባላል። ቶሎ ብለን ወቃለ ሰዋባ ስናያይዘው ተከታተሉ። የውመ የቁሙ ሩሑ ወልመላኢከቱ ሶፈን ላ የተከለሙነ ኢላ መን አዚነ ለሁ ረሕማኑ ወቃለ ሰዋባ። ምናልባት ትንፋሻችሁ የሚያጥራችሁ ከሆነ መቆራረጥ ትችላላችሁ። ምሳሌ የውመ የቁሙ ሩሑ ወልመላኢከቱ ሶፋ ማቆም ከዛ ላ የተከለሙነ ኢላ መን አዚነ ለሁ ረሕማን መለስቱና ኢላ መን አዚነ ለሁ ረሕማኑ ወቃለ ሰዋባ። በዚህ መልኩ ማንበብ ትችላላችሁ ማለት ነው። ሌላው አንቀጽ 39 ዛሊከ አይባልም። ምላሳችሁን ብቅ አድርጉት ከጥርሳችሁ ዛይ ውስጥ ነው አትወጣም። ምላስ ግን ዛል ላይ ወጣ ትላለች። ዛል ፈትሐ አሊፍ ሰጊራ አለች በትንሽ የተጻፈች እሷ አፈን ከፈት አድርገህ ጎተት አድርጋት ማለቱ ነው። ስለዚህ ዛሊከ አይባልም። ሊ አይደለም የሚስበው ዛ ነው የሚስበው። ዛሊከ ቶሎ ብለን እናነባዋለን። ከዛ ዛሊከል ካፈት ላም ስኩን እናያይዘዋለን። ዛሊከል የውሙል አሁንም ሚን ዶማ ላም ስኩን እናያይዘዋለን።
ዛሊከል የውሙል ሐቅ እዚህ ላይ ሐ ደመቅ እናረጋታለን። ቃፍን እናጠብቃታለን። እንዲሁም በሱኩን እናቆማለን። እዚች ላይ ማቆሚያ ስላለች ማቆም ብንፈልግ ለምን ረዘም ያለ አያ ስለሆነ ላንጨርስ ስለምንችል፣ ስለዚህ አልሐቅ ስንታዲያ እናነጥረዋለን፣ እናጠብቀዋለን፣ እናወፍረዋለን። ስናነበው ዛሊከል የውሙል ሐቅ አልሐቅ አልሐቃ አይደለም ቃ ሳይሆን አልሐቅ በሱኩን ዛሊከል የውሙል ሐቅ እንደዚህ ማለት ነው። ከዛ ፈመን ሻአ ፈመን ነበር የሚሆን አይደለች ኑን ግን ምንም ምልክት አልያዘችም። ስለዚህ ወደ ሸን ትሸሸጋለች። ስናነበው ታዲያ ፈመን ሻአ ሳይሆን ፈመን ሻ እያቸዋል መነፋነፍ ፈመን በሚለውና ፈመን ልዩነት አለው አይደለ? ስለዚህ ፈመን ሻ ፈመን በሚለው ምትክ ፈመን ሻአ ከሽን ፈትሐ ቀጥሎ አሊፍ መሳቢያ ነው ያለው። በረጅሙ ጎተት እናደርገዋለን። ለምን አሊፍ በረጅሙ እንዲሳብ የሚያደርግ ምልክት ስለያዘ። ከዛ በኋላ ፈመን ሻአ ተኸዘ ሐምዛ ቱሮ ወደ ታ ሸዳር የምንሸጋገረው ሻአተኸ ኻን በደንብ እናወጣለን። ኻ ነው እንጂ ካ ወይም ቃ አይወድንም። ፈመን ሻአ ተኸዘ ዛለንም እንደዚሁ በደንብ ማውጣት አለብን። ኢላ ረቢሂ ላንፈታ ሰጊራ ኢላ ጎተት እናደርገዋለን። ረቢሂ ረቢሂ አይባልም። ራ እናወፍረዋለን። ረቢ ቢ የሚለውን አንስበውም። ሓን ብቻ የምንስበው ለምን ከሃ ከስራ ቀጥሎ ያ ሰጊራ መታለች። ስለዚህ ሂ እንዲህ ያደርገዋል። ኢላ ጎተት እናደርገዋለን። ረቢሂ ረቢሂ አይባልም። ባደለም ሃ ነው መሳብ። ኢላ ረቢሂ ኢላ ረቢሂ ማአ ሐምዛ ፈትሐ አሊፍ ሱኩን አለች። አ ጎተት እናደርገዋለን። ባ ፈትሐተይን ስናቆም ባ። ስለዚህ ማአባ ኢላ ረቢሂ ማአባ እያቸው አይደል ስናያይዘው ዛሊከል የውሙል ሐቅ ፈመን ሻአ ተኸዘ ኢላ ረቢሂ ማአባ እንደዚህ ይነበባል። ሌላው ኢና አንዘርናኩም ኢና አሁን እዚህ ላይ ኑንን ጥብቅ ስናደርግ ሁለት ስራ ይጠብቀናል። እዚህ ላይ አንደኛ ያዝ አድርገን መቆየትና ከዛ እንደገና ና ብለን ደግሞ መጎተት። ኢን ብለን አጥብቀን ያዝ አድርገን እንቆያለን። ከዛ ደግሞ ና ብለን ደግሞ በረጅሙ እንጎተዋለን። ስለዚህ ኢና እያቻል ሁለት ስራ ነው ያለን። ኢና አንዘርናኩም አንዘርናኩም የሚለውን ታዲያ የምትዋ ድምፅ ወደ ዛል ስለምትሸሸግ ስለምትደበቅ አንዘርናኩም አንልም። ምንለው እንዴት ነው? አንዘ አንዘ በዚህ መልኩ አንዘ ልክ ቀድም ብለን ፈመን ሻአ እንዳልነው አን ብለን በግልጽ አናነባትም፣ እንነፋነፋለን ወይም እናዜማለን። አንዘርናኩም ራን ወፈር እናረጋታለን። ሙንፈት አሊፍ ሰጊራ አለች። ና ጎተት ታደርጋለች። ኢና አንዘርናኩም ኢና ና ብለን የጎተት ነው። እንደምታዩት ከኑን ፈትሐ ቀጥሎ አሊፍ መሳቢያ መጥቷል። አሊፍ መሳቢያ ደግሞ የመሳቢያ ምልክትን ስለያዘ ነው። ስለዚህ ስናነበው ኢና አንዘርናኩም በዚህ መልኩ ይነበባል። ዓዛበን እዚህ ላይ ዓ በደንብ እናወጣዋለን። አ ሳይሆን ዓ በዚህ መልኩ ነው የምናነበው። ዛልን ስናነባ ዓዛበን አንልም። ዛል ምላሳችሁን ብቅ አድርጉት ከጥርሳችሁ። ዛ ብለን ደግሞ ጎተት እናደርገዋለን ከዛል ቀጥሎ አሊፍ ሱኩን ስለመጣ። ሌላው በን ስን ደግሞ ፈትሐቴን አለ አይደለ? ከፈትሐቴን ግን ቀጥሎ የመጣው ቃፍ ስለሆነ የምትለዋ ድምፅ ወደ ቃፍ እንሸሽጋታለን። ያኒ ዓዛበን ብለን በግልጽ አናነባትም። ቀደም ብለን እንዳነበኑ መነፋነፍ ወይ ማዜም። ዓዛበን ቀሪባ እንደዚህ የምናነበው ቀሪ ራ ከስራ ያስኩናለች። ቀሪ ሪ ጎተት እንዲል ታደርጋለች። የምትለዋ ድምፅ ደግሞ ወደ ያ እናስገባታለን ወይም እንውጣታለን። ስለዚህ ቀሪበን የውመ ያሸዳ የለውም አይደለ? ግን ይጠብቃል። ሌሽ
ንምትለዋ ድምፅ ወደ ያ ስለምትዋጥ ስለዚህ ዓዛበን ቀሪበን የውመ በዚህ መልኩ የሚነበበው ስናያይዘው ኢና አንዘርናኩም ዓዛበን ቀሪበን የውመ የንዙሩል አያችሁ አይደለ የውመ ካልን በኋላ የንዙሩ አሁንም ንምትለዋ ወደ ዛል ስለምትሸሸግ ወደ ዛ የንዙሩ ሳይሆን የንዙ ንምትለዋ ድምፅ ማዜ የንዙሩ ለምን ወደ ዛ ትደበቃለችና ማለት ነው። የውመ የንዙሩል ራ ضማ ላም ሱኩን የውመ የንዙሩል የንዙ ታዲያ ዛል የንዙሩ ማለት የለብንም። ዛ ምላሳችሁን ብቅ አድርጉ ከጥርሳችሁ ይወፍራልም። የንዙሩል እንደዚህ ራም ይወፍራል ዛም ይወፍራል። የንዙሩል ላምን ታዲያ ያዝ እናረጋታል ሱኩኗን የንዙሩል መርኡ ቶሎ ብለን ራን ሱኩን አድርገን እዚህ እናነባዋለን። አልመርኡ ካልን በኋላ ደግሞ ማቀደመት የሚለው ጋር እንሸጋገራለን። ሐምዛን አንጎታትም ቶሎ ወደ ሚም ነው የምንሸጋገረው። ማ ስንል ሚም ፈትሐ አሊፍ ሱኩን አለች። ማቀደመት ዳልን ጥብቅ አረጋታለሁ። ቃፍ እናወፍራታለን። ማቀደመት እንደዚህ ስለዚህ የውመ የንዙሩል መርኡ ማቀደመት እንደዚህ የዳሁ ዳል ፈትሐ አሊፍ ሱኩን አለች። የዳ ጎተት ታረጋታለሁ። ወየቁሉል ቃፍ ضم ዋው ሱኩን አለች። ወየቁሉል ላም ضم ላም ሱኩን ወየቁሉል ካፊሩ ካፍ ፈትሐ አሊፍ ሱኩን ካ ወየቁሉል ካፊሩ አያችሁ አይደል? ስለዚህ ማቀደመት የዳሁ ወየቁሉ ቶሎ ቃሉን ከቃሉ ስናያይዝ ምንም ክፍተት አንስጥ። ማቀደመት የዳሁ አንልም። የዳሁ ወየቁሉ ቶሎ ብለን አሁንም ወየቁሉል ቶሎ ብለን ላም ضማ ላም ሱኩን ከዛ ወየቁሉል ካፍ ፈትሐ አሊፍ ሱኩን ጎተት እናረጋታለን። አልካፊሩ ያ ለይተኒ ራ ضማ ቶሎ አሁንም ወደ ያ የምንሸጋገረው ያ ካነበብን በኋላ ታዲያ አሊፍ ሱኩን ስላላት ያ ጎተት እናረጋታለን። ያ ለይተኒ እዚህ ላይ ያ ለይተኒ ኑን ከስራ አለች። ወየቁሉል ካፊሩ ያ ለይተኒ ወየቁሉል ካፊሩ ያ ለይተኒ ከዛስ ኩንቱ ንምትለዋ ወደታ ስለምትደበቅ ኩን ብለን በግልጽ አናነባትም። ኩንቱ አያችኋለ። ከዛስ ታ ضማ ቶሎ ብለን ታ ضማ ታ ضማ ኩንቱ ቱራባ አይባልም። ኩንቱ ቱራባ አያችኋለ። ታታ ቶሎ ብለን የምናነበው ራ ፈትሐ አሊፍ ሰጊራ አለ ራ ጎተት እናደርጋለን። በፈትሐቴን አለ ቱራበን በሚለው ምትክ ቱራባ ኩንቱ ቱራባ አያችኋል። ያ ለይተኒ ኩንቱ ቱራባ አያው ረዘም ስለሚል እየቆራረጥ እናነባዋለን። ልክ እንደዚህ ተከታተሉ። ኢና አንዘርናኩም ዓዛበን ቀሪባ عذابا قريبا يوم ينظر المرء ما قدمت يداه ويقول الكافر يا ليتني كنت ترابا በዚህ መልኩ በደንብ እየደጋገምን እናጥነው ኢንሻአላህ። አንዴ ያነብላችኋለሁኝ ተከታተሉ። أعوذ بالله من الشيطان الرجيم رب السماوات والأرض وما بينهما الرحمن لا يملكون منه خطابا يوم يقوم الروح والملائكة صفا
لا يتكلمون إلا من أذن له الرحمن وقال صوابا ذلك اليوم الحق فمن شاء اتخذ إلى ربه مآبا إنا أنذرناكم عذابا قريبا يوم ينظر المرء ما قدمت يداه ويقول الكافر يا ليتني كنت ترابا ሱረቱ ነበእ የመጨረሻዎቹ አያዎች የንባብ ማብራሪያው ይህንን ይመስል ነበረ። እየተከታተላችሁ እዚህ ለደረሳችሁ እና ጁዝ አመን የጨረሳችሁ ሁሉ እንኳን ደስ አላችሁ። ጀዛኩሙላሁ ኸይራ። አላህ ሱብሓነሁ ወተዓላ እኔም እናንተም የምንጠቀም ያድርገን ኢንሻአላህ። አላህ ሁላችንንም ያግራልን። ቀጣይ አልጁዝ አልታኒ ሁለተኛ ጁዝ ኢንሻአላህ በሌላ ቪዲዮዎች ይቀጥላሉ። ለጀማሪ ለሆኑ እህት ወንድሞች፣ ለወዳጆቻችሁ፣ ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለልጆቻችሁ ላኩላቸው ያጥኑበት። ኢንሻአላህ ይጠቅማችኋል ብዬ አስባለሁኝ። ጀዛኩሙላሁ ኸይራ። አላህ ሱብሓነሁ ወተዓላ ሁላችንም ያግራልን። ሃዛ ወላሁ አዕለም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።